ኢየሱስ ጌታ። ኤፌሶን ምዕራፍ 5 ከቁጥር 18 ጀምሮ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነው። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በእርሳችሁ ተነጋገሩ። አሁን እዚህ ጋር የእንግሊዘኛው እርስ በእርሳችሁ የሚለው to yourselves ነው የሚለው። to yourselves ከራሳችሁ ጋር ማለት እርስ በእርሳችሁ ተነጋገሩ። በምን? በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በእርሳችሁ ተነጋገሩ። ለጌታ በልባችሁ ተቀኙና ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ። ምን ማለት ነው? እርስ በርሳችሁ በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በርሳችሁ ተነጋገሩ። እንግሊዘኛው ምንድነው የሚለው? to yourselves። አሁን ሁላችንም ከራሳችን ጋር እናወራለን። ለምሳሌ ከቤታችን ወጥተን የሆነ ስፍራ ላይ መሄድ ብንፈልግ በዛ በምንሄድበት ስፍራ ምን ልናደርግ እንደምንችል እንዴት እንደምንሄድ ሁልጊዜ ለእያንዳንዱ ድርጊታችን ከራሳችን ጋር እናወራለን። እንደዚህ ላርግ አላርግ አፋችን አንደበታችን ሳይከፈት ከውስጣችን ጋር እናወራለን። ወይም ከኮንሺየስ ማይንዳችን ጋር ከህሊናችን ጋር እናወራለን። መጽሐፍ ቅዱስ ግን ሲናገር እንደዚህ ነው። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ። እርስ በርሳችሁ ማለት እርስ በእርሳችሁ እናንተና ውስጣችሁ በመዝሙርና በዝማሬ በመንፈሳዊም ቅኔ ተነጋገሩ። አሁን ራሳችሁ ጋር መመካከራችሁ በመዝሙርና በዝማሬ ከራሳችሁ ጋር ስታወሩ ለጌታ በመቀኘት ይሁን። ሌላ ነገር አይደለም ከራሳችን ጋር ማውራት ያለብን። ሌላ ነገር አይደለም ከራሳችን ጋር መነጋገር ያለብን። በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በእርሳችሁ ተነጋገሩ። እርስ በእርስ ማለት እኔና ራሴ ከውስጠቴ ጋር በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በእርሳችሁ ተነጋገሩ ይልና ለጌታ ይላል በልባችሁ ተቀኙና ዘምሩ። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንን እና አባታችንን ስለ ሁሉ አመስግኑ። ምንድነው ከራሳችን ጋር የምናወራው? ምንድነው ከራሳችን ጋር የምንነጋገረው? እሱን ዞር እናርገውና እሱን ከኛ እናስወግደውና እሱን እናውጣውና አሁን እርስ በእርሳችን ከራሳችን ጋር ለጌታ በመዝሙርና በዝማሬ ስለ እግዚአብሔር ከራሳችን ጋር እናወራ። ስለ ምሕረቱ ከራሳችን ጋር እናወራ። ስለ ስሙ፣ ስለ መንፈሱ፣ ስለ ክብሩ ከራሳችን ጋር እናወራ። ቃሉን ከራሳችን ጋር እናሰላስለው። በሜሎዲ በሂምስ በመዝሙር በዝማሬ በውዳሴ ከራሳችን ጋር ስንነጋገር እግዚአብሔርን በማወደስ አቤት አይገርምም የእግዚአብሔር ስራ! አቤት አይገርምም የእግዚአብሔር ምሕረት! እስቲ ነፍሴ ተቀኝለት፣ ምሕረቱን ተቀኝለት። ቅድስናው አይገርምም? ግርማው አይገርምም? ክብሩ አይገርምም? ብርሃኑ አይገርምም? ማዳኑ አይገርምም? ከራሳችን አቤት የእግዚአብሔር ታላቅነት! አቤት የእግዚአብሔር ፍጽምነት! እሱ አልፋ ነው፣ እሱ ኦሜጋ ነው፣ እሱ ፊተኛ ነው፣ እሱ ኋለኛ ነው፣ እሱ መጀመሪያ ነው፣ እሱ መጨረሻ ነው። እሱ ከመታወቅ ያልፋል።
ከራሳችን ጋር መነጋገር። አቤት ፍቅሩ! ራሱን ባዶ አድርጎ የሚታቀፍ ሆኖ የሚታዘዝ ሆኖ ወላጆች ሲባል አባቱ አብ ነው፣ ከወንድ ፍቃድ አልተወለደም። ግን አሳዳጊው ዮሴፍ ይታዘዘው ነበር፣ ለማርያም ለእናቱ ይታዘዘው። አቤት ፍቅሩ! እኛን ለማዳን እኮ ዝም ብሎ ኖረ 30 ዓመት። እንደማናችንም ኖረ። ለምን? እያንዳንዱ ነገራችን እንዲገባ፣ ስለኛ እንዲገባ ሰው ሆኖ በሁሉ ነገር የተፈተነ ሊቀ ካህናት ላይራራልን የሚችል የለም። ከኃጢአት በቀር በሁሉም ተፈትኗል። እሱ ኃጢአት ነው የሌለበት፣ በመንፈስ ቅዱስ ተጸልሏል። ከአዳም የመጣ ኃጢአት የለበትም፣ እሱ ፍጹም። የውርስ ኃጢአት የለበትም፣ እሱ ፍጹም ነው። ከዛ በቀር ግን በሁሉ ተፈትኗል። ታዟል፣ አልቅሷል፣ ተርቧል፣ ደክሞታል። ሁሉንም የኛን ፊሊንግ በውስጡ ተረብሿል። አቤት የሁሉ እኮ ፍቅሩ! ከራሴ ጋር መነጋገር። አቤት በመስቀል ላይ እንዴት ዋጋ እንደከፈለ፣ አቤት እንዴት እንደወለደኝ፣ አቤት በመስቀል አምጦ እንዴት በትንሳኤው እንደወለደኝ፣ አቤት ፍቅሩ እንዴት በእኔ ውስጥ እንደገባ፣ አቤት እግዚአብሔር ፍቅር፣ አቤት እግዚአብሔር ቸርነት። he is merciful። ምህረቱ የተሞላ ነው እሱ ራሱ ምህረት። ከራሴ ጋር መን ያን ጊዜ ከውስጤ አዲስ ቀን መፍለቅ ይጀምራል እሱ። ከዛ ለጌታ በልባችሁ ተቀኙና ዘምሩ። መጀመሪያ ፈርስት ስቴፕ ምንድነው? እሱን እያሰቡ ከእርስ በርሳችን በመዝሙርና በዝማሬ ከራሳችን ጋር በመዝሙርና በዝማሬ መነጋገር። ከዛስ በልባችን ደግሞ ለጌታ በልባችን መቀኘትና መዘመር። አዲስ ዝማሬ እንዘምራለን። አዲስ ዝማሬ ከመንፈሳችን ይወጣል። እሱን ስናስብ፣ ፍቅሩን ስናስብ፣ ምህረቱን ስናስብ፣ ርህራሄውን ስናስብ፣ ክብሩን ስናስብ፣ ግርማውን ስናስብ፣ ኃይሉን ስናስብ፣ አምላክነቱን ስናስብ፣ ገዢነቱን ስናስብ አሁን ቁጥር 18 ላይ ፈርስት እርስ በርሳችን መነጋገር። ቁጥር 1 ምን መነጋገር? እዚህ ልሂድ፣ እዛ ልውጣ፣ እዚህ ልግባ፣ እንደዚህ ብል እንደዚህ ይፈጠራል፣ እሱን አይደለም። የጌታን ክብር፣ የጌታን ምህረት፣ የጌታን ግርማ፣ የጌታን ቸርነት፣ የጌታን ምህረት እርስ በርሳችን መነጋገር። ከዛስ ለጌታ በልባችን መቀኘት፣ መዘመር፣ አዲስ ዝማሬ ከውስጣችን መፍለቅ ይጀምራል። ይህ ሲሆን ምን ይሆናል? በሁሉ ስናመሰግነው ምን ይሆናል? መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነው። ይህ በልባችን ኮንቲኒየስሊ መንቀሳቀስ ሲጀምር፣ ይህ በልባችን ሳያቋርጥ ዝማሬ መፍለቅ ሲጀምር፣ ይህ እግዚአብሔርን ክብር እርስ በርሳችን ከራሳችን ጋር መነጋገር ስንጀምር መንፈሱን ያለማቋረጥ መሞላት እንጀምር። ያለማቋረጥ ዊዛውት ሲዚንግ፣ በማይቋረጥ ነን ስቶፕ ኮንቲኒዩአል መንፈሱን ነው። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነው። በሌላ ነገር አንሰብ። አሁን እቺን ተናግሬ ነው የምንጨርሰው። በወይን ጠጅ አትስከሩ አለ። አዎ ላንጠጣ እንችላለን፣ እንጠጣ። እግዚአብሔር ግን ሲያስረዳኝ ወይን ጠጅ ማለት ወይን ጠጅ ብቻ ነው፣ ወይም በአፍ የሚገባው ይሄ መጠጡ ብቻ አይደለም። ወይን ጠጅ ምን አትበሉ፣ አትስከሩ። አሁን ወይን ጠጅ መግባቱ አይደለም ችግሩ፣ ማስከሩ ነው ችግሩ። ወይን ጠጅ ከገባ ምን ይላል? ያሰክራል። ችግሩ ያለው ወይን ጠጁ መግባቱ ላይ አይደለም፣ ከገባ በኋላ የሚሰራው ስራ አለ። ያሰክራል። ስካር ፌዘኛ ያደርጋል፣ ተሳዳቢ ያደርጋል፣ ዘሟች ያደርጋል። ስካር ራስን መግዛት ከላያችን ላይ ያነሳል። ስካር አሁን ብዙ ሰው
አዎ እኔ ወይን ጠጅ አልጠጣም ሊል ይችላል። ግን ብዙ የሚያሰክሩ ነገሮች አሉ። በሐሳብ መስከራል፣ በዓለማዊነት መስከራል፣ በኃጢአት መስከራል፣ በከንቱ ሐሳብ መስከራል። መስከር አውትፑቱ ይታያል። ልባችን ላይ ገብቶ ስካር የሆነ ብዙ ነገር አለ። ስካር የሆነ እግዚአብሔር ውጪ ብዙ ስካር አለ። ያ ማባከን ነው። ምናልባት ፊውቸር ይሆናል እያሰብን ያለን እንደዚህ በዚህ ምድር ስኖር ይሄን ያህል ሀብት፣ ይሄን ያህል ያንን ይሆናል፣ ያ ይሆናል ያሰከረን ውስጣችን ገብቶ። ግን እሱ ማባከን ያልሆነ ስካር አንድ ነው። በመንፈስ ቅዱስ መስከር። በመንፈስ ቅዱስ ለመስከር 2 ስቴፕ ጌታ ተናገረ። መጀመሪያ እርስ በርስ ስለ ጌታ መነጋገር፣ ዳኒ ከዳኒ ስለ ጌታ ያለማቋረጥ፣ ስለ ምሕረት፣ ስለ ቸርነቱ፣ ስለ ፍቅሩ፣ ስለ ራእዩ፣ ስለ ክብሩ፣ ስለ ትልቅነቱ፣ ስለ ራሱ መነጋገር፣ ቃሉን ማሰላሰል። ከዛ በውስጥ ማቋረጥ ቀን ይፈልቃል። እሱን ሳያቋርጡ ማለት መፍለቅ። ታክሲ ውስጥ ልንሆን እንችላለን፣ እየተማርን ሊሆን ይችላል፣ እየሰራን ሊሆን ይችላል፣ ኤኒዌር ልንሆን እንችላለን፣ የትም ልንሆን እንችላለን። ግን ይፈልቃል ከውስጣችን ሳይቋረጥ። አንዳንደኛ ራሱ ሳናቀው ቁጭ ብለን ሌላ ስራ እየሰራን ወይ ተኝተን ግን እየዘመርን ነው። ተኝተናል እኮ በስጋ ስንተን፣ እኛም እኮ በቃ መተኛትን ፈልገን ተኝተን፣ ግን ድንገት ብድግ ስንል እየዘመርን፣ ግን ድንገት እየሰራን ካለነው ነገር ቆም ብለን ወደ አእምሯችን ስንመለስ የሆነ መዝሙር በውስጣችን ይተዘ። ያኔ በመንፈስ መስከር እንጀምራለን። ያኔ ሳያቋርጥ መንፈሱ በእኛ ውስጥ መፍሰስ ይጀምራል። ፍሎ ማድረግ ይጀምራል። በእኛ ውስጥ ይፈሳል፣ አያቋርጥም። ሊሊ ከራሷ ጋር ስለ እግዚአብሔር መነጋገርን ስትዘምር እንደዚህ አለች። ምነው ነፍሴ እንደ ውሃ በሆነልህ፣ በአምላኬ ፊት እንደ ጅረት ቢፈስልኝ። ምነው ነፍሴ እንደ ውሃ በሆነልኝ፣ በአምላኬ ፊት እንደ ጅረት ቢፈስልኝ። እንደ ጅረት ቢፈስልኝ፣ እንደ ውሃ ቢሆንልኝ፣ እንደ ጅረት ቢፈስልኝ፣ እንደ ውሃ በሆነልኝ። ያኔ ምን ይሆናል? ከሆዳችን የማያቋርጥ የህይወት ውሃ አንዴ ጠጣ ነው ለዘላለም መፍለቅ ይጀምራል። እቺን ተናግሬ እንጸልይ። እርስ በርሳችን ማለት ነው without service እኛ ከኛ ጋር ስለ ጌታ ማውራትና መጫወት ስንጀምር፣ ስለ ክብሩ፣ ስለ ግርማው፣ ስለ ፍቅሩ፣ ስለ ምሕረቱ፣ ስለ ቸርነቱ፣ ስለ ራእዩ፣ ስለ አዳኝነቱ፣ ስለ ፈሰሰው ደሙ፣ ስለ አንጪነቱ፣ ስለ አጣቢነቱ እርስ በርሳችን ስንነጋገር፣ ከዛስ ከውስጣችን ቅኔና ዝማሬ ከልባችን ሲፈልቅ፣ በሁሉ ጌታን ስናመሰግን፣ ያኔ ሳይቋረጥ መንፈስ በውስጣችን ሲሞላ፣ ያ የሚሞላው መንፈስ በውስጣችን አንዴ ጠጥተነው የህይወት ውሃ ምንጭ ሆኖ እንዳንጠማ በውስጣችን የገባውን ያንን ኢየሱስን ማፍለቅለቅ ይጀምራል። ታውቃላችሁ፣ ምንጭ ሊደፈን ይችላል አይደለም? ምንጭ ምን ሊል ይችላል? ሊደፈን ይችላል። ምንጩ እንዲወጣ እዛ አካባቢ ያለው ቆሻሻ፣ እዛ አካባቢ የደፈነው አለት
እዛ አካባቢ የደፈነው የሆነ አፈር ሊሆን ይችላል የሆኑ ነገሮች መነሳት መቻል አለባቸው። በጣም እያማረ እየተፍለቀለቀ ያለን ደግሞ ምንጭ ደግሞ የሆነ አለት መጥቶ ላይ ቢደረግበት ያ ምንጭ ውስጥ ላይ ብቻ ይፍለቀለቃል፣ መፍለቅለቃቸው ወጥቶ አካባቢውን ማረስረሳቸው ለሌሎች ጥቅም መስጠት አይችልም። ለዚህ ነው በውስጣችን ሳናቋርጥ ለሱ ስንቀኝ ስንዘምር እሱን ስናስብ እርስ በርሳችን ስንነጋገር መንፈሱ ያለማቋረጥ በእኛ ሲሞላ ቆሻሻውን ያነሳዋል፣ አለቱን ያነሳዋል። ምንጩ ከውስጣችን እየፈለቀ ብዙዎችን ያጠጣል፣ ብዙዎችን ያረሰርሳል። ምን ሲሆን ያለማቋረጥ ስናስብ ስለሱ እርስ በርሳችን ከራሳችን ጋር ስናወራ ከዛ አዲስ ቀን ሲፈልቅ በኢየሱስ ስም ይሄ ይሆነልን፣ በኢየሱስ ስም ይሄ ይሆነልን። ይሰማኛል እግዚአብሔር መንፈስ። ይሆንላችሁ በኢየሱስ ይሆንልን። አባ ጸልያለሁ። ቆላስይስ እንደሚናገር በጸጋው በልባችሁ ለእግዚአብሔር ተቀኙና ዘምሩ። ለአንተ ለመቀኘት ለመዘመር ስለአንተ እርስ በራሳችን ከራሳችን ጋር ለመነጋገር አንድ ነገር ያስፈልገናል፣ ጸጋ። ወደ ጸጋ ዙፋን እንመጣለን በኢየሱስ ክርስቶስ ስም። አባ ጸጋ እርስ በርሳችን ስንነጋገር ሌላ ቅራቅንቦ ሳይሆን አንተ እንድንነጋገር ያደርገን። ጸጋ አዲስ ዝማሬ አዲስ ቅኔ ለአንተ ለጌታችን ለአንተ ለወደርከን በደምህ ላጠብከን ለጠራህን ለቀደስከን ለመረጥከን ለራስህ መንግስት ካህናት ላደረከን አዲስ ዝማሬ በውስጣችን እንዲፈስ በጸጋ ያለማቋረጥ እንድናመሰግንህ በጸጋ አባ በኢየሱስ ክርስቶስ ጸጋን አሁንም ጨምርብ። ይህንን ጸጋ አሁንም ሙላብን። ጸጋ ማለት ሌላ ሚኒንግ የለውም። የጸጋ ስጦታና ጸጋ የሚለያዩ ነገሮች ናቸው። አንቺ ጸጋ የሞላብሽ ወይ ሲላት ምን ማለቱ? የጸጋ ስጦታ የሞላብሽ ወይ ማለት አይደለም። ጸጋ ምን ለማድረግ? ያንን የሰማይ ንጉስ በማህፀንሽ ለመሸከም ጸጋ ሞላብሽ። ምን አይነት ጸጋ? ጸጋ ምንድን ነው? እሱን የሚያሸክም ጸጋ ማለት። ጸጋ በራሱ ትርጉሙ ምንድን ነው? አቅም የሚያስችል የሚረዳ ማለት ነው። ጸጋ ማለት ስንደክም የሚያስችለን። ጸጋ ጥቅሙ ለራሳችን፣ የጸጋ ስጦታ ጥቅሙ ለሌሎች። ጸጋ እኛን ነው የሚያበረታው። የጸጋ ስጦታ ግን ሌሎችን ነው በእኛ ውስጥ አልፎ የሚያበረታው፣ በእኛ ላይ ሆኖ። አሁን ጸጋ ይሰጣል ያለማቋረጥ ለሱ እንድንዘምር፣ እርስ በርሳችን ስለሱ ብቻ በቃ እንድናወራ፣ ስለሱ ብቻ እንድናወራ፣ ስለ ጌታ ብቻ እርስ በርሳችን እንድናወራ የሚያስችለው ጸጋ አስቻዩ ይሰጠን፣ አስቻዩ ይሰጠን፣ አስቻዩ ይሰጠን። አባ አስቻዩ ይሰጠን። አሁን ቅራቅንቦ ከራሳችን ጋር ከህሊናችን ጋር ማውራት አንፈልግም። አሁን አንተን ነው ማውራት የምንፈልገው። አሁን አንተን ነው ማክበር የምንፈልገው። ጸጋ ይሰጠን። ያኔ ሳያቋርጥ መንፈስ በላያችን ይፈሳል። መንፈስ በላያችን ሲፈስ አንዴ ጠጣንህ አንተ በውስጣችን መፍለቅለቅ ትጀምራለህ። የሸፈነህን እንዳትወጣ እንዳትፍለቀለቅ ያደረገህን በውስጣችን ያነሳዋል፣ አለቱን ያስወግደዋል፣ ቆሻሻውን አፈሩን የተጠራቀመውን ያነሳውና ንጹህ የሆነው ምንጭ ከኛ ይፈልቃል። ያ ይጸጋ ይሰጠን፣ ይጸጋ ይሰጠን። አባን ባርካት በኢየሱስ አሜን። ይጸልይ ባንድ ቃል አይደለም። ያ ጎበዝ መጣና ኢየሱስ እንደዚያ
ልከተላ ኢየሱስን ፈቀደለት ተከተለኝ። ግን እንደዚህ አለ፣ አስቀድሜ አባቴን እንድቀብር ፍቀድልኝ። ከዛ ኢየሱስ አንተ ምን አይነት ሰው ነህ? አባትህን ቤት ውስጥ ሞቶ አባቴን አስነሳልኝ ሳትል ልከተልህ አልከኝ? በቃ ቀብረህን አላለው። ያራን ሙታን ይቅበር። አሁን ሙታን ይቅበሯቸው ማለት እነዛ ሰዎች የሞቱትን ሬሳዎች ይቅበሯቸው ማለት ነው አይደል? ቤተሰቦች ይቅበሩት አባትን። ቤተሰቦች ሙታን ናቸው። ቤተሰቦች በህይወት አሉ፣ ይበላሉ፣ ይጠጣሉ፣ ይነሳሉ፣ ይቀመጣሉ፣ ግን ሙታን ናቸው። ለምን? they only speak, they only meditate about themselves. የሚያወሩት ስለራሳቸው ነው። ሜዲቴት በውስጣቸው ሜዲቴት የሚያደርጉት ስለራሳቸው። ምን እንብላ፣ ምን እንጠጣ፣ ምን እንልበስ፣ እንደዚህ ነው። እናንተ ግን እኮ አለ ስለምትበሉ ስለምትጠጡ በቃ የሰማይ አባቱ ይመግባል። የእናንተ ጭንቀት ያ አይደለም መሆን ያለበት። የእናንተ ሐሳባችሁ ሊቆጣጠር የሚገባው እኔ ፍቅሬ፣ ምህረቴ፣ ቸርነት እኔን ነው ማሰብ ያለባችሁ። ምንም ነገር አያስጨንቃችሁ፣ ምንም ነገር አያሳስባችሁ፣ እኔን ብቻ አስቡ። አሁን እነዛ ሰዎች ሙታን የተባሉት ከህሊናቸው ጋር ከራሳቸው ጋር ሲያወሩ የሚያወሩት ስለሚታየው ስለምድራዊ። ያው ግን ከራሱ ጋር ሲያወራ የሚያወራው እግዚአብሔር፣ ከራሱ ጋር ሲነጋገር ስለ እግዚአብሔር የሚነጋገር፣ በውስጡ ያላቋረጠ ዜማ ያለ፣ ስለ ጌታ የሚቀኝ፣ ሳያቋርጥ መንፈሱን የሚሞላ፣ ከውስጡ የገባው ያ ምንጭ እየተፍለቀለቀ ሁሉን የሚያረሰርስ ያ ነው ሕያው፣ ያ ነው የሕያው ሕይወት። በኢየሱስ ስም እንደዚህ ይሁንልን። በኢየሱስ ስም እንደዚህ ይሁንልን። አሜን።